ዛሬ የምንመለከተው ክፍል 5 ምናልባት ለቪዲዮ ደግሞ ለዚህ ትምህርት አዲስ ከሆናችሁ ማለት ነው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ በ2016 ለስድስተኛ ክፍል አንደኛ ደረጃ መልቀቂያ ፈተና ለተማሪዎች የተሰጣቸው ትምህርት ነው ማለት ነው። ስለዚህ የተጠየቁትን ጥያቄ ምንድነው የሚለውን እንመለከታለን። ከዛ በኋላ ደግሞ እንደነዚህ ያሉ ጥያቄዎች ሲመጡ እንዴት አድርጋችሁ በቀላሉ መፍታት መልስ መስጠት እንደምትችሉ አሁን አሳያችኋለሁ። ጥያቄው እንደምትመለከቱት የ2.337 ይሄንን አስርዮሻዊ ቁጥር ወደ ክፍልፋይ ስንገልጸው በትክክል የተቀየረው ከነዚህ ምርጫ ውስጥ ወይም የትኛው ነው ይሄን የሚወክለው የትኛው ነው? እርግጠኛ ነኝ እንደዚህ አይነት ጥያቄዎችን ስታገኙ እናንተም ቀለል ብሏችሁ እንደምትሰሩት ተስፋ አድርጋለሁ። ነገር ግን በዛው ልክ ተማሪዎችን የሚከብዳቸው አሊያም ደግሞ እንደነዚህ ያሉ አስርዮሻዊ ቁጥር ኦር ዴሲማል ነምበርስ እንዴት እንደሚቀየር ያልገባቸው ወይም ደግሞ የማያውቁ ተማሪዎች ስላሉ ይሄ ቪዲዮ ለእናንተ ነው ማለት ነው። እሺ የመጀመሪያ ጥያቄ ምንድነው የምናደርገው? ጥያቄያችሁን ካያችሁት በኋላ 2.331 የሚለውን አስርዮሻዊ ቁጥር ከነጥብ በኋላ ያሉ ቁጥሮችን እንቆጥራቸዋለን ማለት ነው። ግድ ከነጥብ በኋላ ያሉ ቁጥሮች ማለት ከነጥብ በስተ ቀኝና ከነጥቡ በስተ ግራ፣ ያ ማለት ይሄ ነጥብ የምንለው አስርዮሻዊ ነጥብ ብለን እንጠራዋለን። ይሄ አስርዮሻዊ ነጥብ ብለን እንጠራዋለን። ስለዚህ ከአስርዮሻዊ ነጥብ በስተቀኝ በኩል ያለውና ከአስርዮሻዊ ነጥብ በስተግራ በኩል ያለው ሁለት አይነት ቁጥሮች አሉ። እነዚህን ቁጥሮችን እየቆጠርን ብዛት ስንት ናቸው የሚለውን እንመለከታለን ማለት ነው። በእርግጥ አሁን እዚህ ጋር ቁጥራቸውን ስታዩ 2.337 ይሄ ቁጥር ላዕል ጋ ነው መሆን ያለበት እንጂ ይሄ ቁጥር ታህት ጋ መሆን የለበትም። ስለዚህ 2.337 ይሄ ፈጽሞ ምርጫ ውስጥ ወይም ደግሞ መልስ ይሆናል ብለን መገመትም አንችልም። ምክንያቱም ወደ ክፍልፋይ ሲቀየር የተጠየቀውን አስርዮሻዊ ቁጥር ላዕሉ ጋ ነው የሚቀመጠው እንጂ ታህቱ ጋር ማስቀመጥ አንችልም ማለት ነው። ስለዚህ ይሄ በምርጫ ውስጥ ሊካተቱም ምንም ምላሽ ልንሰጣቸው አንችልም። ግን እንደዚህ ብለን ከመወሰናችን በፊት እነዚህን ጥያቄዎችን መጀመሪያ መስራት ይጠበቅብናል ማለት ነው። ስለዚህ እንዴት እንደሚሰራ ላሳያችሁ። መጀመሪያ ጥያቄው 2.33 ማለት ከነጥብ በኋላ ያሉ ቁጥሮችን ወይም ከአስርዮሻዊ ነጥብ በስተ ቀኝ በኩል ያሉ ቁጥሮችን ቆጥራለሁ። ያ ማለት 1 2 3 1000 ነው የሚሆነው። ያ ማለት ምን ማለት ነው? 2.337 ሲጠራ ሲባዛ በ1000 ሲካፈል ለ1000 ነው። ያ ማለት ይሄ ቁጥር ስንት ቁጥር ነው ማለት ነው? 2.337 ነው። ምን ማለት ተቀይረን ቁጥሩ ይሄ ቁጥር ማለት ይሄ ቁጥር ነው። 1000ኛ ማለት 1000 ሲካፈል ለ1000 ማለት አንድ ቁጥር ነው። ስለዚህ ይሄ ቁጥር በአንድ ቁጥር አባዛውት ማለት ይሄ ቁጥር ስለሆነ ማለት ነው። ግድ ስለዚህ ምንድነው የምታደርጉት? ቅድም እነዚህን ዜሮች በሙሉ ያ ማለት 1000 ማለት 10 ሲባዛ በ10 ሲባዛ በ10 ነው። በመጀመሪያ 10 ስታባዙ ነጥብ እዚህ ጋር ይመጣና ስንት ይሆናል ማለት ነው? 23.37 ይሆናል ማለት ነው። እንደገና በ10 ስናባዛው ነጥቡ ወይም ደግሞ ይሄ አስርዮሻዊ ቁጥር መሀል ላይ ይገባል። which means 233.7 አንድ የቀረኝ 10 ስላለ በ10 ስናባዛው ከላይ ላዕሉ ጋር ምንም አይነት ቁጥር አይኖረንም ማለት ነው። ስለዚህ ይሄ ቁጥር ስንት ይሆናል ማለት ነው? 2.337 ይሆናል። ታህቱ ግን እንዳለ ሆነው ስንት 1000 እናደርጋለን። ስለዚህ ያ ማለት ምን ማለት ነው ማለት ነው? 2.337 ማለት 2337 ስንተኛ 1000ኛ የሚል ካለ መልስ መሆን ይችላል ማለት ነው። ስለዚህ ይሄ መልስ መሆን ይችላል ማለት ነው። ይሄ መልስ መሆን የማይችልበት ምክንያት 233.7 ቢሆን ኖሮ ይሄ መልስ መሆን ይችላል። ግን ሲጀመርም የተጠየቀው ክፍልፋይ ስለተባለ ይሄን ይወጣል ማለት ነው። ስለዚህ ይሄ መልስ መሆን አይችልም። አሁን ባስረዳሁበት መልክ እናንተም ወላጆችም ሆናችሁ ተማሪዎች እንደዚህ አድርጋችሁ የሂሳብ ትምህርትን አቅልላችሁ ማንበብ መጠቀም እንዲሁም ደግሞ ጎበዝ ተማሪዎች መሆን ትችላላችሁ ማለት ነው። ክፍል 6 በቀጣይ ይቀርብላችኋል። እስከዛ ድረስ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። እንዲሁም ደግሞ ተጨማሪ ቪዲዮ የምትፈልጉ ከሆነ ዩቲዩብ ቻናላችን ላይ ባዮ ሊንክ ላይ ባለው ግቡና ተጠቃሚ መሆን ትችላላችሁ። ይመቻችሁ።